ምን አለ መሰለህ እም፣ የዮሐንስ ወንጌል ጸሐፊ ዮሐንስ ነው አለ። ማስረጃ አምጣ ስለው አይደለም መጀመሪያ የዮሐንስ ወንጌል ለመበረዙ ማስረጃ ስጠኝ አለኝ። ከዛ እሺ ችግር የለውም አቀርብልሃለሁ፣ ግን መጀመሪያ ጸሐፊው ራሱ አይታወቅም። ጸሐፊው ማን ነው ስለው ጸሐፊው ዮሐንስ ነው አለኝ። ማስረጃ የዮሐንስ ወንጌል የመጨረሻው ምዕራፍ ሄደና መሰከረ ምናምን የሚል ጥቅስ አመጣና እዚህ ጋር ዮሐንስ ነው ይላል አለኝ። ከዛ እዛ ጋር እየተናገረ ያለው ማን ነው ሲለው በቃ ወጣ፣ ወላሂ ወጣ፣ ነቅሎ ወጣ። ቁርአን ላይ መልስልኝ አለ። ቁርአን ላይ እኮ 20 ደቂቃ መልሼልሃለሁ፣ ወደ ቁርአን አንገባም አሁን ክርስትና ላይ ብቻ መልስልኝ አልኩት፣ እምቢ አለ። በቃ ከምትወጣ ብዬ እስልምና ላይ ከመለስኩለት በኋላ በዛው ቻው በቃ ብሎ ሄደ እና አሁን እዛ ላይ ያዘልኝ። እሺ እሺ ያንተ ነው። እሺ። ክርስቲያን እንዴት ነህ? ሰላም ብያለሁ። እንኳን ደህና መጣ። ነመስቴ ባቡጂ። ሰላም ሰላም ሰላም። ሰይጣን ይደፋ። ወረደ አንተ። አዲሱ ሰላምታ ይዤዋለሁ፣ ይዤዋለሁ። አዲሱ ሰላምታ ቀራይ ነው። እንዴ ምን እሺ ነው? ለመስት ሰይጣን ይደፋ። ምን እንበል ታዲያ? ሰው ጠፋ። ቢስሚላ። ሰሞኑ የት ገብቶ ነው? ጥምቀት ነው። የጥምቀት እንትን አለቀ፣ ግን ገና ቆይ ዘጋበል ጊዜ አለ። ቢያንስ አንድ ሳምንት በኋላ በደንብ ይለቀን ይችላል። ያ ሜቢ። እሺ ክርስቲያኖች ካላችሁ ገስት ላይ በጣም ብዙ ሙስሊም ደግሞ ገስት ላይ ካለ እኮ እንዴት ነው አሁን ማኔጅ የምናደርገው? እሺ ገስት ስልኩ ሙስሊም ወንድሞቼ ብቻ ላኩ። ሶሪ ክርስቲያኖች ብቻ ላኩ። ከዛ ሙስሊሞችን እንቀበላለን። በገስት ሲሆን ማን ነው በቃ አንድን ቁጥር ጻፉ። ክርስቲያኖች ክርስቲያን ነው የተባለው ያ ረሱላህ የሚል አካውንት አንድ ቁጥር እንዴት እንደምትወዳት በየት ገበት አንድ ቁጥር ነው የምጽፈው። ተው አትጻፍ። እሺ ወይ ጻፍ። ለቤተት ነው አይደል? ታውሻ እንዴ አንዴ ነው 5 ሚኒትስ እዚሁ ነኝ፣ አልሄድኩም። እሺ እሺ እንቀይራ በቃ 2 ቁጥር ነው ለሱ ብለን ማለት ነው። እሺ ያጀባ ጥያቄ ያላችሁ ካላችሁ ግቡ፣ መልስ ያለውም ካለ ይግባ። እስከዛው 1-2 ፖይንት ላንሳላችሁ። ታብታ ማድረግ አትርሱ። በቃ ገስቱን ኡስታዝ ላንተ ልስጥ። ገስቱን ኡስታዝ ጀማል ለኔ ስጠን፣ ችግር የለውም። ለምን እኔ 360 መገጣጠሚያቸው አይቼ ነው ማስገባቸው። ፕሮፋይላቸው ይታያል፣ ዩዘር ኔማቸው ይታያል፣ ቪዲዮአቸው ይታያል። አብሽር በቃ ኢንሻአላህ ለአንተ ከሰጠው እስከዛው እኔ ሰርበር ዜናዎችን ምን ላሳይ፣ አዳዲስ የገቡ ሐሳቦች ካሉ አዳዲሶቹን ሐሳብ ላሳይ። እሺ ያ ጀማዓተል ኸይር፣ አዲስ ለመጣችሁ አዲስ የመጣ ሐሳብ አንድ ሐሳብ ነበር። መጽሐፍ ቅዱስ ላይ አዲስ የገባ አንድ ሐሳብ ነበር። ሐሳቡ ምንድነው? ሁለት ሰዎች አሉ። ሁለቱ ሰዎች እርስ በርሳቸው የባለጌ ስድብ ይሰዳደባሉ። አንተ እናትህ እንደዚህ ትሁን፣ የእናትህን እንትን እንደዚህ አድርገሃል፣ አንተ እናትህ እንደዚህ ናት እያለ ይሰድበዋል። ከዛ እግዚአብሔር ደግሞ ያንን ቃል መጽሐፍ ቅዱስ ብሎ ስድቡን ጽፎ አስቀምጦታል። ስድቡን እና ቅድም በጠየቀ ይሄ ጥቅም ያለው እንዴ? ይሄማ ጥቅም የለውም በቃ ሲጀመር ለምን ገባ ብሎ አንዱ ክርስቲያን አመነ። ማስረጃ የት ነው ያለው? መጽሐፈ ሳሙኤል ካለ ቀዳማዊ ምዕራፍ 20 ቁጥር 30፣ አንደኛ ሳሙኤል 20:30 እንደዚህ ይላል። የሳኦል ቁጣ በዮናታን ላይ ነደደ። ተመልከቱ በደንብ። አንተ የጠማማ ሴት ልጅ ሰደበው። ምን አለው? አንተ የጠማማ ሴት ልጅ፣ የእሴይ ልጅ፣ ለአንተ ማፈሪያ ለእናትህም ሀፍረተ ስጋ ማፈሪያ እንደመረጠህ እኔ አላውቅምን አለ። ለእናትህ ሀፍረተ ስጋ ማፈሪያ ነህ አንተ አለው። ለእናትህ እንትን ማፈሪያ ነህ አለው። እና አንተ የምን ልጅ ነህ? የጠማማ ሴት ልጅ ነህ አለው። አሁን ጥያቄያችን ምንድን ነው? ሁለት ሰው እናቱን እርስ በርስ ተሳደው ስለ ሀፍረተ ስጋ አወሩ፣ ስለ እንትን ማለት ነው። እግዚአብሔር ይሄን ለምን ጻፈው? ከዚህ ስድብ እንማር፣ አሰዳደብ እንማር፣ ቃላት አጠቃቀም እንማር። ምንድን ነው የምንማረው? እንደዚህ እሺ ምን ይጠበስ? ቆይ ምን ይጠበስ? ቆይ ምን ይሁን? ቆይ እሺ እናቱን ሰደበ፣ የእናቱ ሀፍረተ ስጋ አለ። እሺ ቆይ ምን ይሁን ነው? ምን ይሁን? ጨርሻለሁ። እንደዛ ጥቅሶች አሳይተን ነበር። አንደኛው ጥቅስ ላይ ደግሞ ያኛው ደግሞ ከባድ ነበር። ያኛው ጥቅስ ደግሞ ምንድነው? እና እንሂድና አይደለም እንጂ ና ቤቴን አዘጋጅቼ አልጋን ጥፌ ያለሁኝ ባለቤቴ መንገድ የለምና እስኪነጋ ድረስ እንተኛ ትለዋለች አንዷ ሴት። ባለቤቴ መንገድ ወጥቷል ትላለች። እሱ ደግሞ መጽሐፈ ምሳሌ ምዕራፍ 6 ወይ ምዕራፍ 7 ነው ያለው። እንደ እትሙ ይለያያል። እና ቢላህ አለይኩም ባለቤቴ መንገድ ሂዷልና ናና እንተኛ በን እያለ ትናገራለች መጽሐፍ ቅዱስ ላይ። ሁለቱንም አንስተን ነበር፣ ግን ሁለቱንም የመለሰ የለም። ወደ ቀጣይ እናልፋለን ማለት ነው። ጥያቄ ያለው ካለ ሙስሊም ወንድሞች 1 ቁጥር ጻፉ። ክርስቲያኖች ካላችሁ ደግሞ 2 ቁጥር ጻፉ።
እንኳን ደህና ቆያችሁ። መጣ አሁን መጣህ አለው አፎን ሻ ጀማ ሞባይል ቻርጅ ዘጋና ዋይፋይ ተቋረጠ። ዳታ ያበራሁበት ሞባይል ለዛ ነው። እሺ ወገኔ አንድ 30 ሰከንድ ታገሰና 30 ሰከንድ ብቻ ልቀይር። እሺ ዋይፋይ ሰማህ? እኔ ነው 30 ሰከንድ ብቻ አንድ ያው እየቀየርኩ አብርቻለሁ። እሱ አንድ ሊቀይረው። እሺ ችግር የለም። እሺ መቀጠል እንችላለን። ሰላም ብያለሁ። እኔም ሰላም ብያለሁ። እስኪ አሁን ያወጣሁን መጽሐፈ ሳሙኤል ቀዳማዊ ሳኦል ስለመሳደቡ ምዕራፍ ስንት ላይ ነበረ? ቆይ መጀመሪያ ከየት ቤተ እምነት ነህ? ፕሮቴስታንት ነህ? እሺ ይሄን ጥያቄ ልመልስ ነው የገባህ ወይስ ሌላ ጥያቄ ልጠይቅህ መጀመሪያ? ወይስ በዚህ መቀጠያ የፈለግከው? አይ በዚህ መቀጠያ ነው። ምን እዚህ ጋር የተለየ ሀሳብ አለ? እዚህ ጋር የተለየ ሀሳብ አለ? ስድቡ ላይ ለምን ተሳደበ የሚለው ላይ ሀሳብ አለ? ለምን ተሳደበ ለምለው ሀሳብ አለኝ። በቃ ሀሳቡን አስቀምጥና ለምን ተጻፈ ለምለው ባይዘወይ በዚህ ላይ ይሄ መጽሐፍ ወይም ደግሞ ይሄ እንትን ባይጻፍ ኖሮ እኔ እንደኔ ነው የሚለው ክርስትናን ወክዬ ሳይሆን እንደኔ እንደ አንድ ሰው ማይንድ ክፉና ደግ የሚባሉ ነገሮች በመጽሐፍ ቅዱስ ባይጻፉ ኖሮ የሚቀደሱ ወይም ደግሞ የእግዚአብሔርን ገነት የሚገቡ ሰዎች የሚማሩበት አይኖርም ነበር። ክፋት ባይኖር ማለት ነው። ሁሉም መልካም ቢሆን ሲጀመርም ገሃነም እና ገነት አይኖሩም ነበር። እሺ አንዴ ረጋን እንተው ነፍሱን ነገር እናውቀዋለን። በቃ ሀሳብም እንደሆነ እናውቃለን። አሁን ጥቅሱ ላንብብልህና አንድ ጠይቅ ካለው ከዚያ ይበቃኛል። ይሄ ጥቅስ ይሆናል ወይም ደግሞ ምንም የተለየ ነገር አታመጡም። እሺ እንደዚህ ይላል፣ የሳኦል ቁጣ በዮናታን ላይ ነደደ። አንተ ምዕራፍ ስንትና ስንት ቁጥር ነው ያልኩ? 20 አላየው ብዬ ነው። አይ ተመልሻለሁ። አልተመለስኩም እንደ ጀማ 20 ተመልሻለሁ። እኛ ሀቢቢ 20 እንደዚህ ይላል፣ የሳኦል ቁጣ አልተመለስኩም። ካልተመለስኩ ኮሜንት ላይ ጻፉ። ስክሪን ታያችሁ አይደለ? ከፍቻለሁ። ስክሪን አንብቡ። እንደዚህ ይላል። ሁላችሁም ፓውዝ ነው። ኦኬ ቆይ ነው እንትን ነው ኢምራን፣ ከታች ሁኜ ሳይው ፓውዝ አይደለም። ለተወሰኑ ሰዎች ግን ፓውዝ ነው እና ከዚህ ሁኜ ከፎቅ በዚህኛው ስልኬ ሳይው ፓውዝ ነው፣ በዛኛው ስልኬ ሳይው ደግሞ ፓውዝ አይደለም። እሺ አንዴ እንደዚህ ላክ። አሁን ካሜራ ተዘጋ? አይ አልተዘጋ። አሁን ተስተካከለ። በዚህኛው ስልክ የተስተካከለ፣ በዚህኛው ግን አይስተካከል። ቆይ አንዴ እስቲ ኡስታዝ ጀማ አንተ ጋር ተዘጋ ካሜራ? አልተዘጋም፣ አልተከፈተም ነበር መጀመሪያ ማለት ፓውዝ ነው። በቃ አሁንም እንደዛው ነው። በዚህኛው ይለያል። ከስር ወይ ወርዶ ይመለስ። ከስር ከፎቅ ያለ ነው መሰለኝ የማይታየን። ከስር ያለ ይታያቸዋል። አይ በቃ እንትን እናጋጀማ፣ ሰዓቱም እየሄደ ስለሆነ የታያችሁ ካላችሁ ታያችሁ፣ ያልታየ ደግሞ ካለ ድጋሚ ውጡና ድጋሚ ግቡ። እስቲ እንደዛ ሞክሩ አይደለ ዘህሩ? በቃ እሺ፣ አሁን ይታያል ብዬ አስባለሁ። እሺ ቴዲ መቀጠል እንችላለን። ተመልከት ወገኔ፣ እንደዚህ ይላል፣ የሳኦል ቁጣ በዮናታን ላይ ነደደ። አንተ የጠማማ ሴት አለው ነቢዩ ዮናታንን፣ የእሴይ ልጅ አለው። እሺ ለአንተ ማፈሪያ፣ ለእናትህም ሀፍረተ ስጋ ማፈሪያ
እንደሆን እኔ አላውቅም ምን አለው። ሀፍረተ ስጋ ማፈሪያ ነህ ብሎ የእናቱን ሀፍረተ ስጋ ተሳደበ እና አንተ የጠማማ ሴት ልጅ ብሎ ተናገረ። ጥያቄ ይሄ መጽሐፉ የሁለቱ የብልግና ስድብ መሳሪያቸው መጽሐፉ ጥቅም አለው ለአንተ ወይም አንተ ይሄን በምን ተረዳ? መጀመሪያ በመጀመሪያ የምረዳው ሳኦል የተናገረውን ነው መጽሐፉ የጻፈው። ገብቷል? ከምትናገረው ነገሮች የሆነ የሁለት ሰዎችን ንግግሮች የአንተ ንግግርና የአንተ ሀሳብ ካልሆነ የሁለቱን ሰዎች ሀሳብ እንደ ሀሳቡ ስታስቀምጥ ነው ሀሳብ የሚሆነው። አለበለዚያ አንተ የምታስቀምጠው ሀሳብ አስታራቂ ሀሳብ ይሆናል ወይም ደግሞ አባይ ሀሳብ ይሆናል እንጂ የሁለቱ ሰዎች ሀሳብ አይሆንም ማለት ነው። ስለዚህ ሳኦል ከኃጢአተኛና ከመርዛምነቱ የተነሳ ልጁንና ሚስቱን በዚህ ደረጃ የተሳደበ ሰው ሆኗል። አጸያፊ መሆኑን ወይም ደግሞ ከኃጢአት ነገር የማይመለስ መሆኑን በግልጽ መጽሐፉ ያሳየ ማለት ነው። የጠማማ ሴት አሁን እሱማ ታሪኩን እኮ አውቃለሁ። የተፈጠረው ነገር ምን እንደሆነ ሳኦል መጥፎ ሰው እንደነበረ ከዛ በኋላ ዳዊት እንደነገሰ በሙሉ እናውቃለን። ዳዊት እንደነገሰ ብቻ ሳይሆን አሁን ለምን ከነፍስ ዳዊት ለቀቆ ነው? ለምን ዳዊት ይኖራል ነው? ዳዊት ለምን ሊገለው ማስበው እንደሆነ ቆይ አንድ ደምጣሽ ሊገለው ማስበው እንደነበረ ልጁንም እንደዳረ መሞት ነበረበት ነው። ዳዊት ደግሞ ለሱ ፖይንቶችን ሰላም ቆይ በተራ ፖይንት ሰዓት አትግደልብኝ በአላህ አውቃለሁ። እሱን እንኳን አውቃለሁ አልኩ። አሁን ግን ዋናው ፖይንት ዋናው ፖይንት እሱ ሳይሆን ስድቡ መቀመጡ ጥቅሙ ምንድን ነው? ሀፍረተ ስጋ የእናት ተመርጦ አልተቀመጠም ወይም ደግሞ ተለይቶ አልተቀመጠም ነው የሚለው። በቃ ይሄን ሀሳብ ከነ ሳኦል ክፋት ምን ይማራል? አንድ ልጅ ቢያነበው የሚባል ስድብ አለ የሚማረው ከዚህ ምን ይማራል? ይሄን ልጅ ቢያነበው ይሄን የጠማማ ሴት ልጅ የሚለውና የሀፍረተ ስጋ ስድብ ተምሮ ከዚህ ሰው ታሪክ ሲያነብ እስከ መጨረሻው ነው የሚያነበው መጽሐፍ አይደለ? እቺ ቁጥር ብቻ አትነበብም። ይሄንን የሚያደርግ ሰው መጨረሻው ምን እንደሆነ ይረዳል። መጨረሻው ላይ ገባ። መጨረሻ ምን እንደሆነ ግን ስድብ ደግሞ አወቃ። ስድቡ ባይቀመጥ እኮ ማለት አይደል? ይሄው አዳምጣ። እሺ አንዴ ብቻ ትቀጥላለህ። ከዛ በኋላ ትክክል እኮ ነው። ታሪክ ይማራል። መጥፎ ሰው ነበረ፣ ከዛ እግዚአብሔር ያጠፋ። ስለዚህ አንተ ያጠፋሃል ተብሎ ይማራል። ግን ደግሞ ስድቡ መቀመጡ መቼም እዚህ ጋር ስድብ መጥፎ ነው ማለት አልተናገረ። ከዚህ ጋር አላስቀመጠለት እንደዛ የሚል ማለት ሳኦል በመሳደቡ ጠፋ የሚል ብሎ ችግር የለውም። ግን የለም ቃል በቃል ብቻ የተቀመጠው። ስለዚህ ከዚህ ጋር ምን ተማረ? መጽሐፍ ይላል፣ መጽሐፍ ቅዱስ ይላል። እሱ ሌላ ቦታ ነው። የማቴዎስ ወንጌል ሌላ ቦታ ነው። የማቴዎስ ወንጌል አናውቃለን። መጽሐፉ ሌላ ቦታ ባሌ ነው፣ ሮቤ ነው ወይም ደግሞ አዲስ አበባ ነው የሚል የለም። መጽሐፍ ነው። በመጽሐፍ ውስጥ አንድ ቦታ የምንጠቅሰው አሉ አዳምጣ እንዴ እስቲ ለምን አትረጋጋም? ጨቡዴ ረጋ ብለህ ባለ መጽሐፉ እኔ ነኝ። አንተ ማስረዳት የሚገባው እኔ ነኝ። ታስረዳኝ። አዳምጥ፣ አብዝተህ አዳምጥ። ለመናገር አትቸኩል። እሺ አውርቼ ልጨርስ። አንዴ ቆይ ያፌን ልጨርስ። በቤቴ እንኳን ፍቀድልኝ እስቲ። ስሰማ ነበር እኮ ከታችኝ ስሰማ ነበር ብሮ ወደ ቁጥር እስክጽፍ ድረስ ስሰማ ነበር። ቅድም ብዬዋለሁ። የተለየ ነገርም ምን ጠበስ እስክትል ድረስ ሰምቻለሁ። አሁን ከዛ በላይ ምን ኢብሮ አንዴ ትቀጥላለህ። ቆይ አይ በቃ ቴዲ ሙሉ አዳምጣል። በቃ ገባኝ። ስለዚህ ሙሉ አዳምጠህ ተናደህ ነው የገባኸው። ለዛ ነው ኢብሮ ቅድም ጀምሮ ነበር ተናዷል። ለዛ ነው ቴዲ ረጋ በል። አሁን እዚህ ጋርም ቅድም ጀምሮ የተለየ ሀሳብ እንደማታመጣ አውቃለሁ። ለምን እዚህ ጋር አልተናደድኩም በእውነት። እሺ በቃ ችግር የለም። እሱን ህዝቡ ያህል ችግር የለም። እሺ አታስብ። አሁን እዚህ ጋር ስድብ አለ። ስድቡን ህዝቡ አይቷል። አንተ ችግር የለውም ብለህ በቃ ተቀበል። ትተነው አታስጨንቀን። ከዚህ በላይ እኛ በቃ ስድብ አለ። ስድብ ለምን ተጻፈ? ስድብ ለምን ገባ ነው። አንተ ችግር ከሌለው ተቀበለው። እኛ ግን አንቀበለውም ይሄን መጽሐፍ። አሁን ኢብራሂም ቀጥሉ። እሺ ቴዲ ሰላም ብያለሁ። እንዴት ነው? በነገር ላይ ኢምሩ ለምን እንትን ላይ እንደሆን ካላቅም ፖዝ ላይ ነው እኔ ጋር የሚታየኝ። እሺ ቴዲ አቤት እንዴት ነህ? ደህና ነህ ልጅ? አለን ክርስቶስ አምላክ ነው በል እስቲ። ክርስቶስ አምላክ ነው በል እስቲ አንድ ጊዜ። ክርስቶስ አምላክም ሰውም ነው። አይ አምላክ ነው በል ነው ያልኩህ። እንዴት አይደለም አምላክ ነው።
ጌታ ግን የባህሪ አምላክ አይደለም በል። ከምን አንፃር ነው ልትል የቻለው? ስላልሆነ ነው። አምላክ ነው ግን የባህሪ አምላክ አይደለም። ብዙ አማልክት አሉ፣ ግን ኢየሱስ ግን አምላክ አይደለም። አምላክ ነው ትክክል ነው፣ ግን የባህሪ አምላክ አይደለም። ብዙ አምላኮች አሉ። ምን ይሻላል? እኔም የባህሪ አምላክ ነው ብዬ አላውቅም። ኦኬ፣ ስለዚህ የባህሪ እንደዛ ከሚያምኑ አይደለም። እስቲ በልልን አንዴ። ይኸውልህ ክርስቶስ አምላክ ነው። እሺ የባህሪ ሲላውን የባህሪና አምላክ ነው ልዩነት አላቸው። የባህሪ ማለት የሆነ ውርስ ነገር ነው። ስለዚህ አሁን የባህሪ አይደለም ማለት ነው። የኢየሱስ የባህሪ አይደለም አምላክነቱ። ኢየሱስ ስጋም አምላክም ነው፣ ወይም ደግሞ ስጋም የባህሪ አምላክ አይደለም፣ ሰውም አምላክም ነው። ጥያቄ ይመልስልኝ። የባህሪ አምላክ አይደለም ኢየሱስ። የባህሪ የምለውን እስኪ ትንሽ የአንተን ሀሳብ እንድረዳክ አንተ የባህሪ የምለውን ሀሳብ እንዴት ነው የምትገልጸው? እስኪ የባህሪ ማለት ምን ማለት ነው? አንደኛ ቆሮንቶስ ምዕራፍ 8 ላይ ቁጥር 5 ላይ ነገር ግን ብዙ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ቁጥር 5 ላይ ነገር ግን ብዙ አማልክትና ብዙ ጌቶች አሉ ይላል። ነገር ግን በሰማይና በምድር ምንም አማልክት የተባሉ ቢኖርም ማለት። ስለዚህ አሁን ብዙ አማልክት እንዳሉ ግልጽ ነው፣ ጥያቄ የለውም። ከነሱ መሃል አንዱ ኢየሱስ ነው። ሌላ እንትና ነው፣ ማን ነው? ሙሴ። ሌላ ደግሞ የእግዚአብሔር ቃል የመጣላቸው ናቸው። ለምሳሌ ዘጸአት 7:1 ላይ ሙሴ አምላክ ተብሏል። ሙሴ አምላክ ነው። ማን ነው ያለው? ዘጸአት 7 ምንድን ነው የተባለ? አምላክ። ማን ነው ያለው? ሙሴ። ዘጸአት 7:1 ዘጸአት 7 ላይ ሙሴ ማን ነው አምላክ ነው ያለው? መጽሐፉ ነው። እስኪ ግለጥና እናንብበው። እግዚአብሔርም ሙሴን በፈርዖን ላይ አምላክ አድርጌአለሁ አለው። ለምንድን ነው እንደዛ ያለው? ሾመው ማለት ነው። ልክ እንደ ኢየሱስን ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 35 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። አለቀ። ስለዚህ አምላክ አድርጎ ሾመ ማለት አምላክ አድርጎ ሾመ ሲል እኮ በዛ ሰው ላይ የበላይ አድርጎ ወይም እሱ የሚያደርገው እሱ ለሚያደርገው ሁሉ ያ ሰው ተገዢና ተሸናፊ ይሆናል ማለት በአምላክ እርዳታና ብርታት እንጂ እኮ ያ ሰው አምላክ ሆነ ማለት አይደለም። ሲጀመርም ኢየሱስ በማን ብርታት በቀጥታ ኢየሱስ በማን ብርታት ነው ታዲያ? እንደዚህ በቃ አለ አይደለም። ወደ ሰማይ እንኳን ቴዲ ኢየሱስ በማን ብርታት ነው የሚኖረው? እየሰማው ነው። አዎ፣ በማን ብርታት ነው የሚኖረው ኢየሱስ? አዎ፣ በመለኮታዊ ብርታት ነው እኮ። አምላክ ነው። ልክ ሰዎችን እንደሚያበረታ ኢየሱስንም ያበረታዋል አይደለ? ማስረጃ ለስ በአምላክ ወይም ደግሞ በመለኮታዊ ብርታት እኮ ልክ እንደኛ ማለት ነው አይደል? ወይም ደግሞ በመንፈስ ቅዱስ እንደዛ እናንተ ቅዱሱን በእግዚአብሔር መንፈስ ወይም ደግሞ በእግዚአብሔር ኃይል ብርታት ነው። የመስማት እቅድ ምናምን የለህም? እንሰማማ እንጂ አብረን አለን የምናወራው። ብቻህን ነው የምታወራው? ሚውት ላድርግ? ይሰማል? እኔ እየተሰማኝ አይደለም። አዎ እንደዛ ነው የሚባለው። እየተሰማኝ አይደለም። ጥሩ ነው። አሁን ግን ይሰማሃል? ማውራው እየተሰማኝ አይደለም። አብሮ ይሰማል? እኔ በጣም ነው የሚሰማኝ። ዛሩ ይሰማሻል ወይስ እንዴት ነው? ይሰማል ብሎ በደንብ ነው የሚሰማው። እንዴት ነው? ኧረ ይሰማል። አሁን ኢምሮ ምንድነው? ቆይ አንተ ግን እሱ ሰውዬው አያዳምጥም። ግን እዛው ላይ ነው የሚያወራው። ለምንድን ነው የኢምራን እንትን የሆነብኝ? በኋላ
ኢምሩ አሁን እሺ ቆይ ያጀማ እንዴት ነው ከስር ከፎቅ ስለሆንክ ነው ከላይ ያለ ነው እንደዛ ነው የሆነው ለሁሉም ማለት ነው። ወርደን ብንገባ እንትን ይላል። ከስር ሁኜ ሳይው ግን እንትን ነው የተስተካከለ ነው። አሁን እንትን ብሎታል እንደው አጥፍቶታል። እኔም ወጥቼ ማለት ቪዲዮ ሲወጣ ይታያል። ደህና ነው። ገባ ደግሞ ፖዝ ነው። አይንናስ ነው። እሺ ታች ያሉ ሰዎች በአይናቸው እየበሉ ነው። እሺ አይንናስ የቅድሙ መጽሐፍ ላይ የሚሆነው ጥንቆላዊ ሰርቶ ነው። እኛ ፎቅ ላይ ስለሆነ ነው ብላለች። ፎቅ ላይ ደስ እሺ ቴዲ አንዴ ቴዲ አላ ቴዲ ኧረ ቴዲ ኧረ እባክህ ቴዲ አዋራ ኧረ ቴዲ ኢብሮ ይመቸው ወላሂ ቅድም እንደዛ ስለሆነ እንዳልነበር ገላገልከው ማለት አሁን መጣ እንደዚህ በቃ ይሄ መጽሐፉ እንደምሰራ ታምናለህ ማለት ነው። ደስ ይላል። እስካሁን ስላለው ለሌላ ጊዜ ይህንን መጽሐፍ ተጠንቅቄ ስለሱ አውራ ቴዲ እስካሁን እንደዚህ ስገባ ደስ ይላል። አሉ የት ነበር እስካሁን ኢብራሂም ሲያወራ ጆሮ በቃ የሰራው እንትን እንዳለው አይደለ? በቃ ይሄ ስለ ጥንቆላ ሲወራ ነው የሰማኸው፣ ሌላ አልሰማህም። ጥንቆላ ብቻ ነው ጆሮ ውስጥ የገባ። ጥንቆላ በኢየሱስ የሚፈርስ ትዝ አለው ገባ። ቤተክርስቲያን ላይ ቸርች ላይ አይሰማም። በኢየሱስ ለኔ እየተሰማኝ አይደለም ጋይስ፣ አሁን አይሰማም። በቃ አሁን ላርፍ ነውና ሌላ ጊዜ በሰፊ እንመለሳለን። አብታር ይሻላል። ወይኔ ኢምሩ ያ ሰላም። እና እንዴት ነው ሰው እናስገባ ኢምሩ ወይስ እንዴት ነው? እኔ ተንግቼ የማወራው ችግር የለውም። ማስተናገድ ትችላለህ አንተ። ሰዓት አለ አይደለ? እኔ አለኝ። አንተ እንዳይደክም ግን እኔ ችግር የለብኝም። አታስብ። እኔ የሚወጣ አድርጌ ተደግፌ ተንግቼ በደብስ ለብሼ አታስብ። አይሽ ኦኬ። ክርስቲያን እሺ፣ ጥያቄ ያላችሁ ሙስሊሞች ወይ ግን ክርስቲያን ነው የምፈልገው። ክርስቲያኖች ግቡልን። ክርስቲያን አለ? Is there any Christian in here? Okay, light. ናሺ ላይት ክርስቲያን ሙስሊም ማርያም። ኦኬ አይ ቲንክ ማርያም ይላል። እሺ ላይት ሰላም ብያለሁ። አልገባም መሰለኝ። ላይት ሄሎ፣ እንዴት ነህ? ሰላም ነው ይመስገነው። አለን። ክርስቶስ አምላክ ነው? አዎ። የባህሪ አምላክ ነው ወይስ ኖርማል አምላክ ነው? የባህሪ አምላክ እንጂ። ማስረጃ ዕብራውያን ምዕራፍ 1። ዕብራውያን ማን ይጻፍ? ማንም ማን መጽሐፍ ቅዱስ ነው። ዕብራውያን ምዕራፍ 1 ከማይታወቅ ላይ ትቀበላለህ? አይመለከትም። እሱን ማስረጃ ነው ያልከኝ። ዕብራውያን ምዕራፍ 1 አይ ጻፊው ከማይታወቅ ትቀበላለህ ወይ ነው? እሱ አይመለከትም አልኩ እኮ። አሁን ስለ ታሪክ ወደኋላ ለማጥናት አይጠበቅብህም። መጽሐፍ ቅዱስ እኛን ይቀበላለሁ። የተቀበልኩት ላይ ሰጥቻለሁ። መቀበል አለመቀበል መብቴ ነው። አይ ጥያቄ አንድ አለኝ በዚህ ዙሪያ፣ ምክንያቱም እዛ ላይ መልስላለሁ። ጻፊው መታወቅ አለመታወቁ ችግር የለብኝም ብለሃልና ያ የሆነ በሽታ ይዞ ከዛ ምንነቱን የማታውቀውን ነገር ዝም ብሎ አምጥቶ እኔ ዶክተር ነኝ ብሎ ዶክተር ያልሆነ ሰው አምጥቶ ቢሰጥ ተቀበላለህ እንዴ? ምንኛ ከምን ያገናኘህ ነው? ጥያቄ ነው የጠየኩ። ተቀበላለህ? ኢየሱስ አምላክ ነው አልከኝ። ያ አልኩት። እሺ በቃ ደስ ይበለ። በቃ አይታወቅም፣ ይሄ ሁሉ አይታወቅም ነው። በቃ ታውኩት፣ ትቼዋለሁ። ዕብራውያን ምዕራፍ 1 ቁጥር 1 ላይ ምን ይላል? ከጥንት ጀምሮ እግዚአብሔር በተለያየ መንገድና ጎዳናዎች ለአባቶቻችን በነቢያት ተናግሮ በዚህ በዘመን መጨረሻ ደግሞ በልጁ ተናገረን ይላል። ማን ነው ልጅ ያለው?
ልጅ ያለው ማን ነው? እግዚአብሔር። እግዚአብሔር የትኛው ልጅ ያለው? እግዚአብሔር ነው። የእግዚአብሔር ልጅ ኢየሱስ አይደል እኮ። የትኛው እግዚአብሔር ነው ልጅ ያለው? አብ ነው። በጣም ጥሩ። ስለዚህ ያኔ በብዙ አይነትና በብዙ ጎዳና ለአባቶቻችን ሲናገር የነበረው አሁን ደግሞ በልጁ የተናገረው በዚህ ዘመን መጨረሻ እግዚአብሔር አብ ነበር ማለት ነው። ያ እንግዲያውስ እግዚአብሔር አብ ከኔ ውጪ ማንም አልፈጠረም ይላል ሰማይና ምድርን። እዛ ያኔ በነቢያት ሲናገር እግዚአብሔር አብ ምን አለ? እስኪ ድገመኝ። ከኔ ውጪ ማንም አልፈጠረም፣ እኔ ለብቻዬ ነው ሁሉ ነገር የፈጠርኩት ይላል። ማንም ከኔ ጋር የፈጠረ የለም ይላል። እዚህ በዕብራውያን ምዕራፍ 1 ላይ ነው እንደዛ የምለው አይደለም። በዕብራውያን ምዕራፍ 1 ላይ የተናገረው ለአባቶቻችን ያኔ በነቢያት ተናግሮ አለ። ያኔ እንግዲህ ያኔ ተናግሮ አሁን ደግሞ በልጁ ተናገረን አለ። ያኔ በነቢያት የተናገረው አሁን በልጁ። ያ ማለት ማን ነው? አብ ነው። ተስማማን። ኢሳይያስ ላይ ከነቢያት አንዱ ስለሆነ ኢሳይያስን ደግሞ ሲያናገረው እግዚአብሔር ከኔ ጋር ማንም አልነበረም ሰማይና ምድር ሲፈጠር እያለ እኔ እያለ የሚናገረው እግዚአብሔር አብ ነው። ያህዌ ማለት ነው። እግዚአብሔር የሚለውን ለአብ ብቻ ነው ያለው ማን ነው ታዲያ? ለማን ነው የሚውለው? እግዚአብሔር የሚለው ስያሜ እንደ ኮንቴክስት ይተረጎማል እንዳገባቡ እንጂ ሁሉም ቦታ እግዚአብሔር ያለ ቦታ እግዚአብሔር አብ ብቻ ነው ትርጉም የለም። ማስረጃ ኦኬ። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲህ እዛ ቦታ ጋር እግዚአብሔር አብ ብቻ እግዚአብሔር የሚል ሀሳብ ከገዛ ማለት ትርጉም የማይሰጥ ሀሳብ ነው የሚሆነውና ምን ማለት ነው? እግዚአብሔር ማለት በግሪክ ቋንቋ ቴዎስ ነው አይደል? ያ በጣም ጥሩ። ቴዎስ ማለት ለስንት ነገር ሊውል ይችላል? ቴዎስ ለእግዚአብሔር ይውላል። እሺ፣ በአዲስ ኪዳን ይሄ ቴዎስ ራሱ ደግሞ ኩሪየስ ነው። ቴዎስ ለስንት ነገር ሊውል ይችላል? ትርጉም ነው። አትሽሽ። ቴዎስ ለስንት ነገር ሊውል ይችላል? እግዚአብሔር ቴዎስ የሚለው ቃል ለስንት ነገር ሊውል ይችላል? ቴዎስ ለአንድ ነው። እርግጠኛ ነህ? እንደ አግባቡ ነው። እንደ አግባቡ ነው። እርግጠኛ ነህ? ቴዎስ ለአንድ ነገር ብቻ ነው የሚለው? ተው ተናገረው፣ አለዛ ማስረጃ ያሳያለሁ። አንተ አሁን ቴዎስን ለነ ሙሴ ምናምን ብለህ ልትል ነው? እኔ አላልኩም። ለስንት ነገር ሊውል ይችላል ነው የጠየቅኩት። ልትለኝ ነው? ለስንት ነገር ሊውል ይችላል? እንደ ኮንቴክስቱ ነው አልኩህ እኮ። እንደ አገባቡ እንደ ኮንቴክስቱ ለስንት ነገር ሊውል ይችላል? እኔ እንደ መጽሐፍ ቅዱስ ከሆነ ቴዎስን ለእግዚአብሔር አውለዋለሁ። ለእግዚአብሔር ብቻ ነው የዋለው ቴዎስ የሚለው? አትሽሽ። ቴዎስ ለእግዚአብሔር ብቻ አላልኩም፣ ግን እንደ አግባቡ ይውላል፣ ሊውል ይችላል። ለስንት ነገር ሊውል ይችላል? ለእግዚአብሔር ብቻ አይደለም አይደለ? ባጭሩ እንስማማ። አሁን ለእግዚአብሔር ብቻ ላይሆን ይችላል። ያ በጣም ጥሩ። ስለዚህ ጋድም ሊሆን ይችላል፣ ኤጋድም ሊሆን ይችላል አይደለ? ቴዎስ የሚለው ሲመጣ ያ በጣም ጥሩ። ስለዚህ በመጀመሪያ ሎጎስ ነበረ፣ ኢናርኼ ኤንሆ ሎጎስ። በመጀመሪያ ሎጎስ ነበረ። ቃል ያልከው አንተ ነህ። ስለዚህ ሎጎስ የሚለው ደግሞ የተነገረ ስፒች ነው፣ የተነገረ ስቴትመንት ነው፣ የተነገረ እቅድ ነው። ስለዚህ በመጀመሪያ ሎጎስ እቅድ ነበረ። እቅድ በእግዚአብሔር ዘንድ ነበረ። እቅድ ዲቫይን ነበረ፣ ማለትም እቅድ ኤጋድ ነበረ ማለት ነው። እንደዛ ነው የሚያወራው መጽሐፉ። አዎ ፍቺውን ያው እንግዲህ ከራሴ ነው እንዳንተ የተረጎመ የለም። ፍቺው ማን ነኝ ብሎ ነው የሚተረጉመው? ሌላውስ ማን ነው እየተረጎመ ያለው? ምን ችግር አለ? በማስረጃ ብናወራ አይሻልም? አሁን አንተ የተረጎምከውን እንዳንተ የተረጎመ ፋደርስ አሉ። ባይብልን ይዞ ስንትና ስንት ተርጓሚ ያለ ብራዘር ላይት። ለምሳሌ ግዴታ ከኦርቶዶክስ ወይ ከፔንቴ መምጣት አለበት? ባይብልን ይዞ ስንትና ስንት አካሄድ የሚይዛል? ለምሳሌ ከኦንሊጂሰስ የመጽሐፍ ቅዱስ አማኝ አይደለም? አንዴ እኮ እንደነሱ አንተም አይደለም። አለቀ። የተወገዘ እኮ ነው የነሱ። አሁን የሰባሊዮስን ትምህርት ነው የሚከተሉት። ሰባሊዮስ ራሱ
ብራዘር ሰባሊዮስ ራሱ እናንተ ለሱ መናፍቅ ናችሁ። ተወገዘ ያልኩ እኮ እሱ በዘመኑ ላይ እናንተ ለሰባሊዮስ አንተ ራስህ ለሰባሊዮስ መናፍቅ ነህ። ለሰባሊዮስ ኦፍ ኮርስ ግን በመጽሐፍ ቅዱስ አሁን ስለዚህ ኦልጂሶች መጽሐፍ አላችሁ ብለህ ሰባሊዮስ ፈቷል ብዬ መብቴ ነው መሄድ ምንም አታመጣም። መብት ነው አልኩ እኮ ተቀበልኩልህ። ባይብሉ እስከደገፈ ድረስ ባይብሉ ይደግፈኝ። እኔ አንተ ባይብሉ ላይ ቁምና አውራኝ። ባይብል ላይ ቆም አውራኝ። ባይብል ላይ ስለዚህ የለም ማስረጃ የለም። እስካሁን ድረስ 3 ነው ምናምን የለም። ምንም አንድ ነገር የለም። ኢየሱስ አምላክ መሆኑን መጣጣር ነው እንጂ ያስከው አንድ ጥቅስ አላመጣም። የትም አትሄድም። እኔ እነግርሃለሁ ወላሂ ጥቅስ አመጣልሃል። አንድ ጥቅስ በጣም ድጋሜ እንዳትጠይቅ የሚያደርግ አመጣልሃል። እንዳትጠይቅ ያው እኔ ኢምራን አምላክና እኔ ቤት እሄዳለሁ። በቃ ነው አወቅ በስተቀረ ሌሊት ነው ሌሊት ነው ወጥቼ እሄዳለሁ። በቃ እኔ አንተ በቃ ጽድት ያለ ጥቅስ ከሰጠኝ ኢምራን ቤቱን ይዘጋል። እኔ ሞጥቼ እሄዳለሁ። በቃ ትቼ ነው የምሄደው። ሁሉ ነው ያው ላይቭ ላይ ትቼው ነው የምሄደው። ቴንክ ዩ ገርሟል እንዴ? አሁን ጊዜ ብቻ ስጠኝና ሉቃስ ምዕራፍ 1ን እንክፈት አብረን። ይሄ ቦታ ጋር ምናልባት ተነግሮ አያውቅም እስከዛሬ አይደል? ቻሌንጅ ያደረገህ ሰው የለም። ኧረ ችግር የለውም። አንተ ለመጀመሪያ ጊዜ ታደርገኛለና ቴንክ ዩ። እኔ አንተ ሉቃስን አብረን እንክፈትና እሺ ምዕራፍ 1 ቁጥር 32 ነው አንብብልኝ እስኪ። ቁጥር 30ን መልስና አንብበዋ። መጀመሪያ ወደ 30 ተመለስ። ከ30 ነው የሚጀምረው። 30 እንደዚህ ይላል። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። ቁጥር 31 እነሆ ትጸንሳለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። ምን ትወልጃለሽ ነው? ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ማርገስ ቁጥር 32 አንዴ እኮ ይኸውልህ፣ እኔ ማስረጃ ስታመጣ ያመጣው ማስረጃ ላይ ደህና ነገር ነው መሰጠት። በመጀመሪያ ደረጃ የተወለደው አምላክ ነው ወንድ ልጅ ነው? አልጨረስኩትማ። የተወለደው አምላክ ነው ወንድ ልጅ ነው? እዚህ ጋር አልጨረስኩትም። ርዕሱን እኔ ነኝ ያለ ማስረጃ ጠየቅኩት። ጨርስ። እሺ በቃ እንደዛ ከሆነ ጨርስ። ቴንክ ዩ 30 ብለኸኝ ከ30 ጀምረልህ 32 ጋር ሲደርስ እንደዚህ ይላል፣ እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። በደንብ አድርገህ ስማ። የልዑልም ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል። ከዚህ ምዕራፍ አልወጣም፣ እዛው ያዝ። እዚህ ቦታ ጋር የልዑል ልጅ ይባላል ያዝልኝ። እዛው 72 ላይ እንሂድ። እሺ 75 ልፍጠን። እንደዚህ ይላል፣ በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ቁጥር 76 በጣም የምፈልገው ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ። በደንብ አድርገህ ስማኝ። የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህ። አሁን የሁለቱን ሰዎች ትነግረኛለህ። ቁጥር 31 ላይ ያነበብኩልህና አሁን በ76 ላይ ያነበብኩልህን ሁለቱን ታስታርቅልኛለህ። ምንድነው ልዩነታቸው? በእናንተ ቪው ኢየሱስ ክርስቶስ ነቢይ ነው አልልም። መጀመሪያ አንተ አምላክ ነው ያልከበትን አስረዳ። እዛ ላይ ጠይቃለሁ። አላገኘም። እስካሁን አምላክ ነው የሚል አላገኘም። በእውነት በጣም ደስ ብሎኝ ነው የማስረዳው። ቁጥር 32 ላይ ያነበብኩልህ ማርያም የምትወልደው ያ ወንድ ልጅ ያ ሕፃን ያ የተወለደው የልዑል ልጅ ይባላል። የልዑል ልጅ። እሺ እዚህ 76 ላይስ የልዑል ነቢይ። ሁለቱን በደንብ አድርጋችሁ ያዙልኝ። እዚህ ሁለቱ ስሞች እዚህ ጋር የጠራሁላችሁ ኢየሱስና መጥመቁ ዮሐንስ ናቸው። ኢየሱስ የቱ ጋር ነው የልዑል ልጅ? ተቋርጣል። አሁን ያነበብኩላችሁ ቦታ ጋር የልዑል ልጅ ተብሎ የተጠራው ለማን ነው? ለኢየሱስ ማለት ነው። 76 ላይ ደግሞ ያ መንገድ ጠራጊው በትንቢተ ኢሳይያስ የተጠቀሰው መንገድ ጠራጊው ሰውዬ ማን ነው? አንተ ሕፃን የልዑል ነቢይ ትባላለህ ነው። የነቢይና ኢየሱስ እንግዲህ ነቢይ ከሆነ
የዮሐንስ መጥምቁና የኢየሱስ ክርስቶስ ልዩነቱ የልጅና የነቢይ ማለት ነው። የተላከው ማን ነው? መንገድ ጠራጊው ነቢዩ። ልጅስ ያ አሁን ቅድም በዕብራውያንም ላይ የባህሪ ልጅ ብዬ የጠቀሰው ኢየሱስ ማለት ነው። ስለዚህ ሀሳብን አግኝተህ ከሆነ ሂድበት። ልዑል ማን ነው? ልዑል ማን ነው? ጨርሻለሁ እኮ ጥያቄ እየጠየቅኩ ነው። ልዑል ማን ነው? ልዑል ኢየሱስ። ልዑል ማን ነው? ላይ የተጠቀሰው ልዑሉ ኢየሱስ ነው። አይሰማም? የተጠቀሰው ላይ የተጠቀሰው ልዑል ማን ነው? የልዑል ልጅ ትባላለህ ተብሎ የተጠቀሰው ማን ነው? ኢየሱስ። ይሄ ሰውዬ የልዑል ልጅ ትባላለህ ተብሎ ተጠቅሷል። ልዑሉ ማን ነው? የልዑል ልጅ ኢየሱስ ነው። ለኢየሱስ ነው የተነገረው። የልዑል ልጅ ኢየሱስ ነው። ትክክል ነህ። ልዑሉ ማን ነው? እግዚአብሔር ነው። ጎበዝ። ልዑል ነው ኢየሱስ ወይስ የልዑል ልጅ ነው? የልዑል ልጅ። በጣም ጥሩ። የልዑል ልጅ ልዑል ምን ይሰጠዋል ለኢየሱስ? ልዑሉ ምን ይሰጠዋል? ምን ይሰጠዋል? ልዑል ምን ይሆናል? ምንድን ነው የልዑል ስራ? ልዑሉ ምን ይሰጠዋል ለኢየሱስ? የልዑል ስራ ምንድን ነው? ምናልባት ልዑል ሲባል እየጠየቁ ነው። በቁጥር 32 መሰረት ቆይ አንዴ። በቁጥር 32 መሰረት ልዑሉ ምን ይሰጠዋል ለኢየሱስ? ምን እንድትሰጠው ፈለክ? አልገባኝም። ምን ጥያቄ አንተ ናት የምትመልስልኝ? ቅድም ያነበብከውን ቁጥር 32 ላይ ያነበብከውን የልዑል ልጅም ይባላል አለና ከዛ በኋላ ቀጠለ። ምን ይላል ከዛ በኋላ? እስቲ አንብብልን ቁጥር 32። ቁጥሩ እንደዚህ ይላል 32 ላይ እርሱ ታላቅ ይሆናል የልዑልም ልጅ ይባላል። በደንብ አድርገህ ስማኝ። የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ቆይ እዚህ ጋር ነኝ። ጌታ አምላክ ማን ነው? ልዑሉ ነው አባቱና አምላኩ እግዚአብሔር አብ እኮ ገባኝ። ልዑሉ ነው አይደለ? ግን ያ ልዑሉ ለኢየሱስ ምኑ ነው አለ? ጌታ አምላክ ነው ተብሎ ጌታ አምላክ ነው እኮ ጌታ አምላክ ተብሏል እሱ። ስለዚህ ጌታ አምላክ ለኢየሱስ የአባቱን የዳዊትን ዙፋን ይሰጠዋል አለ። በጣም ጥሩ። ዙፋን ሰጪ ልዑል፣ ዙፋን ተቀባይ ኢየሱስ። ኢየሱስ ሁል ጊዜ ተቀባይ እንጂ ሰጪ ሆኖ አይተን አናውቅም። የሚቀበል አምላክ ደግሞ አናውቅም፣ የሚሰጥ እንጂ ማለት ነው። ስለዚህ አለቀ፣ እዚህ ጋር ያልቃል። ከታች ወረድክና ቁጥር 76 ላይ ደግሞ አንተ ሕፃን ሆይ የልዑል ነብይ ትባላለህ አለ። ልዑል ማን ነው እዚህ ጋር? እግዚአብሔር እኮ በቃ ኢየሱስ ማን ነው እዚህ ጋር? መጥምቁ ዮሐንስ የልዑል ነብይ ተብሏል። ምክንያቱም ነብይነቱን መግለጽ ስለተፈለገ። እሺ የኢየሱስ ነብይ አይደለም? የኢየሱስና የልዑሉና የልዑሉ ልጅና የልዑሉ ነብይ ሁለቱን ለይልኝ። ሁለቱም የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ናቸው። አይ ቤት ዩ የእግዚአብሔር ልጆች ናቸው። ሁለቱም የልዑል ልጆች ናቸው። ማስረጃ ልስጥህ። ይሄንን ነው በጣም ጎበዝ። ማስረጃ ልስጥህ ወይ ትፈልጋለህ? ማስረጃ መስጠት አያስፈልግም። ወላሂ ማስረጃ ሰጣለሁ። ሁለቱም የልዑል ልጆች ናቸው። ኢየሱስ ክርስቶስም መጥምቁ ዮሐንስም አብርሃም፣ ይስሐቅ፣ ያዕቆብ እነ ዮሴፍ እንዳለ እግዚአብሔር ልጆች ናቸው። የልዑል ልጆች ናቸው። ልስጥ ማስረጃ መስጠት አይጠበቅበትም። አሁን ኮንቴክስቱን እስኪው ጋር ናቸው ወይስ አይደለም? የመጥምቁ ዮሐንስና የኢየሱስን ልዩነት ንገረኝ ነው አልኩ። በቃ ሁለቱም የእግዚአብሔር የልዑል ነብይ ትባላለ። የልዑል ልጅ ትባላለ። ኦኬ የልዑል ልጅና የልዑል ነብይ ምንድነው ልዩነታቸው? ይሄንን ስጠኝ። ምንም ልዩነት የለውም። ሁለቱም ሰው ናቸው። አለቀ። ሁለቱም ልዑል አይደሉም። ይኸውልህ ላይት ልንገርህ፣ ሁለቱም ልዑል አይደሉም። አልከራከርም። ይኸውልህ አትከራከረኝ። እኔ መከራከርም አይጠበቅብህም ስለማችለው። ሁለቱም ስላለ ይኸውልህ ላይት መናገር መብት ስላለ ይኸውልህ ችግሩ ምን መሰለህ? ጆሮ ያለው ሰው ይስማ። ላይት ሁለቱም ልዑል አይደሉም። አያሳዝንም? መብት እኮ ነው።
ሁለቱም ልዑል አይደሉም። እኛ አሁን እኔ አያገባኝም፣ ስለ ሁለቱም ልዑል አይደሉም። በቃ እኔ አይመለከተኝም። አሁን እኔ ጥያቄ ጠይቁ፣ ኢየሱስ አምላክ መሆኑን ማስረጃ አስጠኛል። ሁለቱም ልዑል አይደሉም። እኔ ያገባኛል። እኔ ማስረጃ አስጠኝ። በቃ እንደዚህ ነው። በቃ የለም ሁለቱም ልዑል አይደሉም። ምን አገባኝ ማለት ኢንተረስቲንግ ነው ማለት ለአፍ ዳገት የለውም የሚባለው ይሄንን ማለት በጣም ነው የተገረምኩብህ። ኖርማል በትክክል አንድ ህልና ላለው እኔ አሁን ኢየሱስ ልዑል መሆኑን ብቻ ሳይ እኔ ጠየቅኩ እሱን ነው። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ላይ ስማኝ፣ በያዕቆብ ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማን በደንብ አድርገህ ስማ። እሺ ለኢየሱስ የተነገረ ነው። ማን የሰጠውን ስልጣን ማን የሰጠው? ማን በደንብ አድርገህ ስማ። እኛ የሚቀበል አምላክ አናውቅማ። የሌለው አንድ ነቢይ ለመንግስቱ የሚገዛ ነቢይ፣ ለመንግስቱ ደግሞ ፍጻሜ የሌለው የዘላለም መንግስት የሆነ የሌለው መንግስት አታውቅም? እኔ አላውቅም። ከዛ ፍጻሜ የሌለው ማለት ለነቢዩ እንግዲህ ነቢይ አንድ ጊዜ ለመንግስቱ ፍጻሜ የለውም ሲባል ኢየሱስ መቼ ነው የገዛው? እስቲ ንገረኝ። ለዘላለም ገዢ እኮ ነው እሱ። መቼ ገዛ? ለዘላለም ገዢ ነው አልኩ። መቼ ገዛ? በያዕቆብ ማለት ይገባል። በአባቱ በዳዊት ዙፋን ላይ ተቀምጧል። ለዘላለም ገዢ ነው አልኩ እኮ። በአባቱ በዳዊት ዙፋን ላይ ተቀምጧል ወይ? ጥያቄ እየጠየቅኩ ነው። ትንቢቱ ተፈጽሟል ወይ? ትንቢቱ ገና ይፈጸማል። መቼ ግን ዘላለም መቼ ነው የሚፈጸመው? መቼ? የዓለም ፍጻሜ ሲሆን ነው። አባቴ የያዕቆብ ጥቅሱ ምንድነው የሚለው? እስቲ አንብበው አንዴ። ጥቅሱ ከቁጥር 33 እስቲ አንብበው። ቁጥር 33 እንደዚህ ይላል፣ በያዕቆብ ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። የሚነግሰው በያዕቆብ ቤት ላይ ነው ወይስ በዓለም ላይ ነው የሚነግሰው? በያዕቆብ ቤት ላይ ነው የምለው። እና በያዕቆብ ቤት ላይ መቼ ነው የነገሰው? ይነግሳል አልኩህ እኮ። ሺህ ዓመት መንግስት አለ። ከዚህ በኋላ ያን የሚነግሰው በያዕቆብ ቤት ላይ ነው እንጂ በዓለም ላይ አይደለም ማለት ነው። ያው በያዕቆብ ቤት ላይ ነው፣ ምክንያቱም እንጂ በያዕቆብ ቤት በዓለም አይደለም። በዓለም አይነግስም። በዓለም እኮ ሰይጣን የታሰረ ነው የሚሆነው። ኢየሱስ ነው የሚገዛው። በቃ ስለዚህ ይሄ ትንቢት ያለው በዓለም ሊገዛ ሳይሆን በያዕቆብ ቤት ላይ ነው ማለት ነው አይደለ? ማን ነው? በያዕቆብ ቤት ሳይሆን በዓለም ነው። የትኛው ነው? በያዕቆብ ቤት ላይ ነው የሚገዛው ነው ቃሉ። ስለዚህ ያዕቆብ ቤት ላይ ነው የሚገዛው ነው። እኛ እኮ ኢየሱስ ክርስቶስ የተላከው ለእስራኤል ልጆች ነው ብለን ስንል እኮ ያለ ምክንያት አይደለም። አያችሁ፣ የሚገዛው በያዕቆብ ቤት ላይ ነው ብሏል ጀለስ። ስለዚህ የሚገዛው በያዕቆብ ቤት ላይ እሱን ተውና ለመንግስቱ ፍጻሜ የለውም፣ መንግስቱ ፍጻሜ የለውም የሚለው ነገር በመጀመሪያ ደረጃ ማወቅ ያለብን ነገር፣ ለምሳሌ በዘላለም የሚለው ነገር ምን ማለት ነው? እስቲ ንገረኝ። ዘላለም ማለት ቱ ሳይድድ አሮ ማለት እኮ ዘላለም በቃ ሁል ጊዜ ዘላለም ነው አይደለ? ዘላለም ማለት ቱ ሳይድድ አሮ። አሁን አሮ ወይም ደግሞ ቀስት የሚባለው በሁለት አቅጣጫ ጫፍ ወደዛም ወደዚህ መሄድ መድረሻው የት እንደሆነ አታውቅም እኮ። ገባኝ። ዘላለም ነው በቃ ያ ማለት ያ። እሺ ጥቅስ አውጣልኝ እንግዲህ። አሁን ራስን ቀለበት ውስጥ ነው የከተትከው። እሺ የምን ቀለበት ነው የምታወራው? እሱን ልታይ አይደለ? እሺ ባም 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 መጀመሪያ የቀለበቱን አላወራም። መጀመሪያ እስቲ እንደው የዋህ ሆኜ ኖርማሉን ላውራለሽ። የዋህ ልሆንና በየዋህነት ጥሩ ጥቅስ ዝም ብለን እናውራና ከዛ በኋላ ወደ ዋናው ርዕስ እንመለሳለን ማለት ነው። እሺ አንድ ጊዜ እያወጣሁ ሀሳቡን ግን አግኝተኸዋል? እንዴት ነው? ተመቸህ? በጣም ተመችቶኛል። አንተ በጣም መች ሀሳብ አለ መሰለህ። ስማርት ነህ እኮ አንተ። ድሮ ሁለቱንም አልቀበልም ማልክ እንግዲህ ያው ምንም ማስገደድ አይቻልም። ኧረ እንዴት ታስገደኛለህ እንዴ? ምን ሆነ ነው? ያው እስቲ ምን ይላል መሰለህ ማለት ይችላል። ትንቢተ ኢሳይያስ ምዕራፍ 25 ላይ ቁጥር 9 ላይ ማለት ነው። እነሆ ልኬ ኤርሚያስ ማለት ነው፣ ይቅርታ እሺ።
እነሆ ልኬ የሰሜንን ወገኖች ሁሉ ባሪያዬን የባቢሎንን ንጉሥ ናቡከደነጾርን እወስዳለሁ፣ በዚችም ምድር በሚጠባበቁትም ሰዎች በዙሪያቸው ባሉት በእነዚህ አሕዛብ ሁሉ ላይ አመጣቸዋለሁ፣ ፈጽሜም አጠፋቸዋለሁ። ለመደነቂያና ለማፏጫም ለዘላለም ባድማ ትሆናለች አለ። ምን ትሆናለች አለ? ለዘላለም ባድማ። ስለዚህ ያው ለዘላለም ማለት ዘላለም ይኖራሉ ማለት ነው አይደለ? በቃ እግዚአብሔር ለዘላለም ባድማ ማለት ለዘላለም ባዶ ማለት እኮ ነው። ምን ነው? ስለዚህ ለዘላለም ባዶ ያደርጋታል። በቃ ይሄ ነው እኮ ያልኩህ ቅድም። Here we go። ምን አመጣው ነው? ለዘላለም ባድማ ማለት ለዘላለም ባድማ ነው እኮ። እዛው ምዕራፍ 29 ላይ ሄድና እግዚአብሔር ምን ይላል? ቁጥር 10 ላይ እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን ተፈጸመ አለ። ዘላለሙ ማለት ነው። ተፈጸመ። ስንት ዓመት? 70 ዓመት። 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛለሁ፣ ወደዚህም ስፍራ መለስላችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ የማሰማበትን ሐሳብ እኔው አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። ክፉ ነገር አይደለም እንጂ። አንተ ምን ነው አማርኛ ችግር አለ እንዴ? አዎ ችግር አለ። እናንተም ትጠሩኛላችሁ፣ እሄዳለሁም፣ ወደ እኔም ትጸልያላችሁ፣ እኔም እሰማችኋለሁ ይላል። ከዛ ከ70 ዓመት በኋላ ያንን ባድማ አደርገዋለሁ የሚለውን ነገር እግዚአብሔር ምን ትላለህ? አይተሃል? አሁን ያነበብከው ሐሳብ ራሱ እግዚአብሔር የሚመለስ አምላክ ነው። ልብህ ከተመለሰ ስለዚህ ያዙልኝ ጀማው ለዘላለም ይነግሳል፣ መንግስቱ ማብቂያ የለው ምናምን የሚባለው ነገር ምንድነው ማለት ነው? እወቁልኝ ያ ጀማ። ተስማምተናል ማለት ነው ባጭሩ። ቆይ አንዴ ተስማማን ጨረስን እኮ። ስለዚህ እግዚአብሔር መሐሪ ነው፣ ይመለሳል። መመለሱ ብቻ ሳይሆን ዘላለም የሚለውን ነገር እየተጠቀመ 70 ዓመትን እያመለከተ ይመጣል እግዚአብሔር። አንድ በሉ። ሌሎችም ከ10 በላይ ጥቅስ እሰጣለሁ ወላሂ ላዚም ከ10 በላይ ግን ይበቃል። ለማንኛውም ኢየሱስ ክርስቶስ በዳዊት ምንድነው ምን አለ? ለመንግስቱ ማብቂያ የለውም እያለ ሲናገር ተመሳሳይ ነው። ሌላም ጥቅስ እስቲ አንድ ልጨምርልህ። አንድ ጥቅስ ጨምርልን። በቃ ይበቃል። አይ ለምን ሰውን ለምን እናዝጋለን? በቃ አሁን ሌላ ጥቅስ አንጣ። ኢየሱስ አምላክ መሆኑን ስጠን። ሌላ ጥቅስ ነው የሚያመጣልህ። ይኸኛውን ክደኸዋል። ክጃለሁ። ሰላም አለይኩም ይብሩ። ከየት መጣ ይሄ ልጅ? በጣም ረጅም ጊዜ ጠፍቶ ነበረ። ላይትዬ እንዴት ነህ? ወላሂ ድምፁ እኮ ነው ማስታወሰው። ማን ነበረ ስሙ? እንዴት ከየት መጣ? ጠፍተህ ነበር አይደል? ወላሂ በደምብ ነው። እኔ አንድ ያወራሁትን አላውቅም። እንዴት ጠፋህ? ረጅም ጊዜ ጠፍቶ ነው። እነ ፈቲቤት ማን አይጠፋም? ሙድ ያስክብኝ ተው። እና አውርቼ አላውቅም። ዝም በል ተው። አሁን ይብሮ ከእንትና ጋር ነበርንና ቴሌግራም ላይ ተመልከቱ ብያቸው ሰዎቹ አልገባቸውም ከሙሐመድ ሂጃብ ጋር እና ሪሊ በጣም ገርሞኛል። ሙሐመድ ሂጃብን አለማወቃቸው ስለ ኢትዮጵያ ንጽጽር ስለ እናንተ ምናምን አውርቼው ነው የወጣሁት። ወላሂ ዋው አቡኪ ማን ያልከው እንዴ? ኢምራን ፖዞ ነው እኮ ነው የሚታየኝ። ኢምራን አለ ሙሐመድ ሂጃብ ወላሂ ምን ላይ በቲክቶክ ላይ እንደ ድንገት እንትን ብለን ወላሂ አሁን ላይቭ ነው ያለው ላይቭ ነው ያለው አሁን አይ ቲንክ መሰለኝ። እኔ ወጣው ግን አይመስለኝም። ዲቤት አለ ዛሬ። ዲቤት ነው? አይ አይደለም፣ ዝም ብለው ገብተው እዚሁ ቲክቶክ ላይ ነው። ቲክቶክ ላይ እኮ እናንተ ገብታችሁ ነው በላ ቼክ አድርጋችሁ? ገብተን ነው እንጂ ንጽጽር የሚሰሩ ወንድሞች አሉ ምናምን አልኩት ኢትዮጵያ ላይ። ኧረ እባክህ ወላሂ ሊያስበለኝ ጦርነት ነበረ ምናምን ሀገር ላይ ይላል። ኧረ እኛ ጋር
ኧረ ማሻአላ እና አይ ከታች ምንድነው ፎቶ ምናምን ስላሉኝ ነው። እሺ በመሀል የገባሁት አፎን ያ ማሻአላ በጣም የምወደው ልጅ ነው። በነገር ላይ አብዱ በጣም ደስ ይለኛል። ላይ ጨምርለታል። ኢምራን ግን እንትን ሆነ ነው እየታየህን ያለው ፖዞ ነው አይደለ? ኢብራሂም ከታች ግን አይደለም አሉ ሪፖርት እና ኦኬ እሺ አይ እንትን ነው አሉ አብዱ ገስት ላይ ስገባ እንደዛ ነው። ታች ደግሞ እታያለሁ አሉ ተስተካክል። እሺ መስፍኔን አንድ ጊዜ እንደው ላስጨርሰው ከይቅርታ ጋር እንዴ ላይ እና ክርስቶስ አምላክ መሆኑን አሁንም ትሰጠናለህ። እኛ አሁን ልዑልን ነው እየፈለገን ያለ ነው፣ የልዑል ልጆችን አይደለም። ልዑል የዮሐንስን ምስክርነት ልጨምርልህ። ኢየሱስ ክርስቶስ እንግዲህ ምናልባት መጽሐፍ ቅዱስ ላይ ማይተህ ከሆነ ዮሐንስና የኢየሱስ ውልደታቸው ይቀዳደማሉ። ማን ነው የሚቀድመው በመወለድ? ዮሐንስ ይቀድመዋል። እና ከዛም በኋላ ምክንያቱም መጽሐፍ ቅዱስ ላይ ማርያም መልአኩ ገብርኤል ከነገራት በፊት የ6 ወር እርጉዝ እንደነበረች ኤልሳቤጥ መጽሐፍ ይናገራል። ስለዚህ ዮሐንስ ደግሞ ስለ ኢየሱስ ሲናገር እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 1 ቁጥር 32 አካባቢ 33 ላይ እንደዚህ ይላል፣ እኔ አላውቀውም ነበረ። ዮሐንስ ነው እኔን የሚናገረው። የሆነ ሰው ሚውት አላረገም ሞባይል አርጓል። አሁን እሺ ቀጥል። እኔ አላውቀውም ነበረ፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ። እንግዲህ ላኬ ማለት ነው ማን? ኢየሱስ። በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። ማን ነው መስካሪው? ዮሐንስ። አሁን ላከኝ ማለት ምን ማለት ነው? ላከው ነዋ። ምን ማለት መንገድ ጠራጊው። እዚህ በትንቢተ ኢሳያስ 40 ላይ ካየኸው ትንቢተ ኢሳያስ 40 ማለት ነው። በጣም ትናደዳለህ። አሁን ብነግርህ ለኢየሱስ አይደለም እኮ ትንቢተ ኢሳያስ 40 ለመጥምቁ ዮሐንስ ነው አልኩህ እኮ ለመጥምቁ ዮሐንስም አይደለም፣ ለነብዩ መሐመድ አለይሂ ሰላቱ ሰላም ማስረጃ ሰጣ። ለነብዩ መሐመድ ነው ማስረጃ አለኝ። እሱ እናያለን። አሁን ግን ቃል በቃል አይሰራም እኮ እናያለን። ወደኋላ እዚሁ በዮሐንስ ወንጌል 18 ወደኋላ ቁጥር 18 ላይ እናያለን። ችግር የለውም። አሁን ችግሩ ይኸውልህ ኢየሱስ የመጣው መንገድ ጥማን ነው እንትና መንገድ ጠራጊ ሆኖ ነው የመጣው። አሁን እንስማማለን፣ ችግር የለውም። መንገድ ጠራጊ ነው የመጣው የሚለው እስቲ ያንን ጥቅስ አንጣልኝ እስቲ። አሁን አንተ ያልከውን ጥቅስ አንጣና እስቲ እንፈልገዋለን። 18ቱን ልየው አንጣው እስቲ። ያ ትንቢቱ ላይ የተጠቀሰውን ማለት ነው። እሺ ትንቢቱ ላይ የተጠቀሰውን ጥቅስ ነው የምፈልገው። በነብይ እንደተባለ ያለውን የትኛው ነብይ እንዳለ ትሰጠኛለህ? ቁጥር 19 ላይ ነው። አንተ ማነህ ብለው የተላከበት ምናልባት ቁጥር 19 ላይ ነው። አይሁድ አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንን በላኩበት ጊዜ ዮሐንስ ምስክርነት ይህ ነው፣ መሰከረም አልካደም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ነብዩ ነህን? አይደለሁም ብሎ መለሰ። ማነው ነብዩ? ቆይ አንዴ ነብዩ ማነው? ነብዩ ማለት በዘዳግም 18 ላይ እንደና አይነት ከወንድሞቻችሁ ዘዳግም 18 ላይ ያለው ማነው? ኢየሱስ እኮ ነው። ኢየሱስ እርግጠኛ ነህ? ሊያዛ ያሳያለሁ። እሺ ሊያዛ እሱንም በማስረጃ ያሳያለሁ። እሱ ላይ እንቆማለን። የምታመጣው ማስረጃ እንዳለ ጠይቃለሁ። ስለዚህ አሁን ማለፍ የለም እኔ ጋር አትለፈኝ ለናሪፍ ነው። ዘዳግም 18 እኮ ሄደን እኮ አሁን ኦልሬዲ በቃ ላንመለስ። ይሄኛውን አታልፍማ። ያነበብካትን ነገር አታልፋትም እንዴ? አታልፈውም። ያነበብከው ነገር አንብበሃል። አሁን እኮ ዘዳግምን ያነበብኩት አይደለም እኔ እኮ ነብዩ ማነው? ስለ ዘዳግም ላይ ያለው አላልከኝም። ቆይ እዚህ ቦታ ጋር ክርስቶስ ነህን ብሎ ያለውን ያለውን ለምን ስለምስማማ እነሱ ሁለቱን እስማማለሁ። ስለምስማማ ነው። ትክክል ነው። ነብዩ የተባለው ግን ክርስቶስ መሆኑን አልስማማም። ማስረጃ አለኝ።
ሞግታሉ እስከ ጥግ ድረስ ማለት ነው። አንተ ለኢየሱስ ነው ብለህ የምትሞግታቸውን ጥቅሶች እንዳለ ለነብዩ መሐመድ አረግ ይሞግታል። ንባቡን ልጨርሳ ሰው እንትናን ማን ነው? ዮሐንሱ መጥምቁ ዮሐንስን እንለየው። እሺ እንኪያስ ማነህ ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ቁጥር 32 ላይ 23 ላይ ነብዩ ኢሳይያስ እንዳለው ነብዩ ኢሳይያስ እንዳለው የጌታን መንገድ አቅኑ ብሎ በምድረ በዳ የማንን መንገድ? የጌታን መንገድ። እንግዲህ በደንብ አድርጋችሁ ስሙ። የጌታን የሚለው ቦታ ቀጥታ እግዚአብሔር የሚለውን ሐሳብ አቻ ትርጉም ነው። የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። ያለው ምንድነው? እንዳትረሳ ያለውን እንዳትረሳ። እሺ ያለው ማርቆስ ላይ ነው ያለው። አሁን ዮሐንስ ላይ ነኝ። ዮሐንስ 18 1 19 ጀምሬ እስከ 23 just እንደዛ ነው ያለው። እሺ ስለዚህ አሁን የአሁኗን ጥቅስ ድገማት አንድ ጊዜ። አሁን ያነበብኩት ልድገመው? መጨረሻ ላይ ኦኬ። እንኪያስ ማነህ ላሉን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩ። እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን ከእኔ እናንተ የማታውቁት በመካከላችሁ ቆሟል። በደንብ አድርገው ያስተውሉ። በመካከላችሁ ቆሟል። እኔ የጫማውን ጥፍር ልፈታ የማይገባኝ ከእኔ በኋላ የሚመጣ በደንብ አድርገህ ስመኝ፣ አደራ በጣም ወሳኝ ሐሳብ ነው። እኔ የጫማውን ጠፍር ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይሄ ቀጥታ ስለ ኢየሱስ የምናገር ሐሳብ ቀጥታ ያለ ምንም አሁን ጨረስካ? አሁን ቅድም ነብዩ ያልከው ላይ እንጀምርና ከዛ ስለጀመርክ ከዛ እዚህ ጋር እንመጣለን። በነገር ላይ ይሄ ጥቅስ በጣም ችግር ያለበት ጥቅስ ነው። ማርቆስ ላይም ተጠቅሷል፣ በተመሳሳይ ዮሐንስ ላይም ተጠቅሷል። እና እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነብዩ በኢሳይያስ እንደተጻፈ ይላል። አልተጻፈም እንደዛ ተብሎ። አንድ እሺ። ሁለተኛ ነገር ደግሞ በነብዩ በኢሳይያስ ተብሎ የተጻፈ ከማለታችን በፊት የተጻፈው ሚልኪያስ ላይ ምናልባት የምታውቅ ከሆነ ማለት ነው። ሶስት ላይ ተመሳሳይ ሐሳብ ተሳስቷል ነው የምልህ። ተመሳሳይ ሐሳብ ሳይሆን ተሳስቷል። ኢሳይያስ አላለም፣ ሚልኪያስ ላይ ነው ያለው። ኢሳይያስ ላይ እንደዛ የሚል ነገር የለም። ኢሳይያስ ላይ የሚለው አዋጅ ነጋሪ ቃል ይላል። በደንብ አዳምጠኝ። የእግዚአብሔርን መንገድ አቅኑ፣ በምድረ በዳም ጥረጉ፣ ለአምላካችሁም ጎዳና በበረሃ አስተካክሉ ይላል። ቆይ እዛ ላይ የተጠቀሰው ደግሞ ማርቆስ ላይ የተጠቀሰው እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ ነው የሚለው። በፊትህ እሺ። እዛ ጋር ደግሞ የሚለው ሌላ። ተግባባን? እሺ። በፊትህ ይላል እልካለሁ፣ የጌታን መንገድ አቅኑ፣ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነብዩ ኢሳይያስ አልተጻፈም። እንደዚህ ተብሎ አልተጻፈም። በመጀመሪያ ደረጃ ያለው ሚልኪያስ ላይ ነው። ሚልኪያስ 3 ላይ ቁጥር 1 ላይ ያለው ይሄ ጥቅስ ለኢየሱስም አይሰራም። በጣም በሚያሳዝን ሁኔታ ሚልኪያስ 3:1 ላይ ያለው ጥቅስ ለኢየሱስ የሚሰራ ጥቅስ አለም። ኢቭን ምዕራፍ 40 ቁጥር 3 ላይ ያለው ራሱ። አሁን እንመለስ፣ ወደኋላ እንመለስ። ግድ የለም ለኢየሱስ ነው ብለን ደግሞ እንሄዳለን። መጨረሻ ላይ እንመለስና ወደኋላ ነብዩ ማን ነው አልከኝ? ኢየሱስ ነው። ያ በመጀመሪያ ክርስቶስ ነህን ብለው ጠየቁት ዮሐንስን። ከዛ ደግሞ ኤልያስ ነህን? ክርስቶስን የት ስለሚያውቁት ነው የጠየቁት? ትንቢት ላይ ያውቁት ነበር አይደለ? መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ኤልያስ ማን ነው? ይቅርታ፣ በያህዌና በመሲሁ ላይ እንዲህ ሲሉ ተማከሩበት አለ። ያህዌ እና መሲሁ ኢየሱስ ነው። ያህዌ አምላክ ነው ብለው ነው የሚያምኑት። ስለዚህ አንድ ትንቢት አገኘን። ኤልያስ የተባለው ደግሞ ትንቢተ ሚልኪያስ ምዕራፍ 4 ቁጥር 5 ላይ
ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ኤልያስን እልክላችኋለሁ አለ እግዚአብሔር አይደለ? ስለዚህ የኢየሱስንና የኤልያስን ጠይቀውታል፣ ጨርሰናል። ነብዩ የተባለው ደግሞ ሌላ ሰው ነው። ለዛ ነው ቁጥር 25 ላይ እንኪያስ አንተ ኤልያስ ወይም እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለ ለምን ታጠምቃለህ አሉት። ስንት ፐርሰን የጠቀሱት እዚህ ጋር? ሶስት ፐርሰን አይደለ? አንደኛው ፐርሰን ኢየሱስ ነው፣ አንደኛው ፐርሰን ኤልያስ ነው፣ አንደኛው ፐርሰን ማን ነው? ክርስቶስ። ኢየሱስ ነው አላልከኝ እንዴ ቅድም? ክርስቶስ ነብዩና ኤልያስ አይደሉ እኮ ገባኝ። ክርስቶስ አንድ አለ፣ ኤልያስ አንድ አለ፣ ነብዩ ማን ነው? ኦኬ እዚህ ቦታ ጋር የሆነ ቆንጆ ሐሳብ ልስጥህ። ቆይ ማን ነው? ማንነቱን ብቻ ነው የፈለኩት። ክርስቶስ እኮ ነው ራሱ። ሁለት ጊዜ ነው ክርስቶስን የጠየቁት። ጅል ናቸው ሰዎቹ። አልወጣኝም። የክርስቶስን ባህሪያት ብገልጽልህ አሪፍ ነው። ምናልባት ጊዜህን እንዳልሻማ ብዬ ነው። አይ ክርስቶስ በቃ ችግር የለውም፣ ችግር የለውም። በቃ ዘዳግም 18 ላይ ነው አይደል ያለው? ንጉስ ነው። ዘዳግም 18 ነው የሚገኘው። በቃ ችግር የለውም። እዛ እንዳኝ፣ እዛ ላይ እንዳኝ። ዘዳግም 18 ላይ ቁጥር 15 ላይ ስለ ኮሬብ ያወራል አይደለ? ስለ ኮሬብ ኮሬብ ላይ ሲያናገራቸው የነበረው ማን ጠያቂ ማን ነበረ? መጀመሪያ ጠያቂ አለ አይደለ? ጥያቄ አለ። ጠያቂው ማን ነበረ? የእስራኤል ሕዝብ ነው። የእስራኤል ሕዝብ አዎ። በማን በኩል ነው የሚጠይቁት? የእስራኤል ሕዝብ ሽማግሌዎች ናቸው። አዎ። በማን በኩል ነው የሚጠሩት? በሙሴ በኩል። በሙሴ በኩል እግዚአብሔር እስራኤላውያንን በሙሴ በኩል ያናግራቸዋል አይደለ? እንደ አንድ ፐርሰን እንደ አንድ ፐርሰን። በጣም ጥሩ። ስለዚህ አሁን ኢየሱስ የማን ነው? ይቅርታ፣ እዛ ጋር ሙሴ ሲመልስላቸው ምን አላቸው መሰለ? በደንብ አዳምጠኝ እንግዲህ። አምላክህ እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን ይላል። አምላክህን እግዚአብሔርን ከዛ ያለ እግዚአብሔርም አለኝ የተናገሩት መልካም ነው አለ። የተናገሩት የተባሉት ህዝቦች ናቸው አይደል? አይደል? በጣም ጥሩ። ከወንድሞቻቸው ያላቸው ማንን ነው? ህዝቦቹን ነው። እንደ አንድ ፐርሰን እንደ አንድ ፐርሰን ማለት ቅድም ብለህ ነበር እንዳትክደው። አሁን እንደ አንድ ፐርሰን እንግዲህ አሁን እንመለስ። ቁጥር 15 ላይ እንመለስ። አሁን ቁጥር 15 ላይ እንመለስ። ህዝቡ እኮ እሱ ጋር አልነበሩም። ወቄንን ህዝቡ ከእግዚአብሔር ጋር አልተነጋገረም። ከእግዚአብሔር ጋር ሲነጋገር የነበረው ሙሴ ብቻ ነው። ጠያቂዎቹ ደግሞ ህዝቦቹ ናቸው እንዳትረሳ። ይህን ኮሜንተሪ የእናንተ ኮሜንተሪ ላይ ማየት እንችላለን። አዲሱ መደበኛ ትርጉም ላይ ህዝቡ ይላል። ሙሴ ከእግዚአብሔር መልእክት ተቀብሎ እንዲነግራቸው ጠይቀው ነበር ይላል። አየህ፣ ስለዚህ እግዚአብሔር የሚመልሰው ለህዝቡ ነው። በማን በኩል? በሙሴ በኩል ነው የሚመልሰው አይደለም? በጣም ህዝብ እዛጋው ተቆራርጣል። ስለዚህ ይሄ ህዝብ ደግሞ በጣም ተቆራርጣል። ሁለት ነገድ አለ። ድምጽ ተቆራርጧል። እኔ ጋር ነው። አንድ የሆነ ሲንግል ፐርሰን ማድረግ አንችልም። ሲንግል ፐርሰን አላልኩም። የኔ ኔትወርክ ትንሽ ሲንግል ፐርሰን አላልኩም፣ ግን ብዙውን ፐርሰን ኢን ዋን ፐርሰን፣ ብዙውን ኢን ዋን ጀነራል ተደርጎ ይወራል። ጀነራሊ አንድን ፐርሰን እንደ አንተ ያለ ነብይ። አሁን ለምሳሌ አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞተ የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ አለ። ይችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ ይሰማላ። ያ ጥሩ። አምላክህ እግዚአብሔር ከአንተ መካከል ከወንድሞቹ እንዳንተ ያለ ነብይ ያስነሳልሃል፣ እሱንም ታደምጣለህ አለ። ቀጠለ። እግዚአብሔርም አለኝ አለ። ይህንን የሚለው ለማን ነበረ? ለህዝቦቹ። እሺ፣ ለእስራኤል። አዎ፣ የተናገሩት መልካም ነው አላቸው። ማንን ነው የሚለው? ህዝቡን። ልብ አድርግ። ከወንድሞቻቸው መካከል
እንዳንተ ያለ ነብይ ከወንድሞቻቸው ያለው ማንን ነው? የእስራኤልን ህዝብ ነው። የእስራኤል ህዝብ ወንድም ማን ነው? እስራኤላውያን ናቸው። ብራዘር ከወንድሞቻቸው አለኮ ከማን ወንድም? ከእስራኤል ወንድሞች። ከእስራኤል ወንድም። የእስራኤል ወንድም ማን ነው? እስራኤል እኮ አንተ ያዕቆብን እየጠራህልኝ ነው እንዴ? እና ታዲያ ከወንድሞቻቸው ያዕቆብ አይደለም እኮ ያዕቆብ አሁን ወደ 12 ነገድ የሚሆን ህዝብ ወልዷል። እኮ እንደዛ ነው የሚሆነው። ያዕቆብ ብቻውን የሆነ አንድ የላባ ቤት የኖረ ሰውዬ አይደለም። ቆሞ ይዘጋ ህዝቡን ነው ህዝብ ነው አይደል ያወራ ያለው። ስለ ህዝቡ ሲያወራ የኢትዮጵያን ህዝብ ነው። የሆነ ሳምበዲ ምንም የማይታወቅ ህዝብን አይደለም ወንድም እያደረገለት ያለው እዛቸው ካሉት ከወንድሞቻቸው መካከል ነው አይደለም። እሱን ምን እንደሚገልጽልን ላሳየ። እዛው ጋር እንደ አንተ ያለ ነብይ ይላል። እንደ አንተ ያለ ነብይ እንደማን ያለ እንደማን ያለ? ቆይ ተናጋሪው ማን ነው? ቆይ ተናጋሪው እዚህ ቃሉን እስኪ በደንብ አጥንተና እግዚአብሔር ተናጋሪ ነው። በሙሳ አማካኝነት ነው የምናገረው። አስቡ። ሶስተኛ ላይ ይሄን አድረስ የሚያደርገው የእስራኤልን ህዝብ ነው። ታዲያ ይሄን አሁን አንተ ጠቅለለ ሩቅ ገና ወደ 4% እያሸጋገርክ ነው። አላሻገርኩትም። ከማን ወንድም? ቆይ አንዴ እንጻፈው። በመጻፍ ነው የሚያምረው ይሄ ነገር። አንዴ እሺ፣ ካልጻፍ ነው አምሮ። እሺ አንድ ጊዜ ልቀይረውና ኢምሩ ደከመኝ በለኝ። እሺ ባላ ያው እኔ ስለማይደክመኝ ኢብሩ ችግር የለውም። ግን ያው ሰብሰብ አድርጎ ታሳሙ ሰዓቱ እየሄደ ስለሆነ ያው ወላሂ ሲደክመኝ ይኸውልህ ማንኛውም ሰዓት እሺ ድካም ካለ እናቆማለን። ወላሂ ነው ብለን እሺ። ግን እዛው ሰዓቱ ለአንተም 7 ሰዓት እየሆነ ስለሆነ በአንድ 10 ደቂቃ ለመጨረስ ሞክር እና ደግሞ ያጀማ አሁን ገና እየሆነ እኮ ሂጅ ነበር ስመጣልህ ሁለት ሪፖርት አለ። አንድ ሪፖርት ሃራስመንት ኤንድ ቡሊ ብሎ አመጣ። ሁለተኛ ደግሞ ቪዲዮ ዘግተህ ብሎ አመጣና ለዛ ነው ሰው የሚቀነስ። ያጀማ ሁላችሁም ተብተብ አድርጉ። ቀጥል ይብሩ። እሺ በ10 ደቂቃ ውስጥ ኢንሻአላህ እግዚአብሔርም አለኝ። ከዚህ እንጀምር። አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረው አለ። እንግዲህ ቅድም እንዳልኩ ምን አለ መሰለ፣ ያው ተመልከት። እዚህ ኮሬብ ላይ የነበረውን ጉዳይ አስመልክቶ እንዲህ ይላል። በኮሬብ ተራራ ላይ ህዝቡ አለ። ህዝቡ ማን ነው እንዳንረሳው? የእስራኤል ህዝብ። በጣም ጥሩ። የእስራኤል ህዝብ ምነው ቀጠነብኝ ጽሁፉ አለ። ይምሩ ለምን ነው የቀጠነው? መጻፊያው ነው። እሺ የእስራኤል ህዝብ። እሺ ጽፌያለሁ። የእስራኤል ህዝብ። በጣም ጥሩ። ስለዚህ እዚህ ጋር ሲያናገሩ የነበሩት አሁን ምን አለ? እግዚአብሔርም አለኝ አለ። እግዚአብሔርም አለኝ። የተናገሩት መልካም ነው። ማናቸው የተናገሩት? የእስራኤል ህዝብ። የእስራኤል ህዝብ። በጣም ጥሩ። ከወንድሞቻቸው መካከል ከማን ወንድሞች? ከእስራኤል ወንድሞቻቸው። ከእስራኤል ወንድሞች። በጣም ጥሩ። ከእስራኤል ወንድሞች። እሺ አንድ ጊዜ እመለስላለሁ እዚህ ጋር አንዴ። እሺ ይቅርታ። ደን እስቲ አንድ ጊዜ ይህን ጥቅስ ታነብልኛለህ? ዘኍልቍ ምዕራፍ 20 ቁጥር 14 ላይ ሙሴም ከቃዴስ ወደ ኤዶምያስ ንጉስ። ኤዶምያስ ማን ነው? ኤዶም ማለት ያው ወንድሙ ነው የኤሳው ማለት። ኤሳው ጀግና ቀይ ወጥ ማለት ነው። እሺ ሙሴም ከቃዴስ ወደ ኤዶምያስ ንጉስ ወደ ኤሳው መልእክተኞችን እንዲህ ብሎ ላከ። ወንድሞች እስራኤል እንዲህ ይላል አለ። ወንድምህ እስራኤል በማን ዘመን ነው? በሙሴ ዘመን። ወንድምህ ማን ነው? እስራኤል። እስራኤል ማን ነው? ያዕቆብ።
ያዕቆብ በሕይወት ነበረ በዚህ ጊዜ? ያዕቆብ ኦልሬዲ ሞቷል። አየህ በወንድምህ ብሎ ተናገር አይደለ? እዚህ ጋር ኤሳው ለማለት ፈልጎ ነው። እስኪ ይኸው ምን አለ? ሙሴም ከቃዴስ ወደ ኤዶምያስ ንጉሥ መልእክተኞችን እንዲህ ብሎ ላከ፣ ወንድምህ እስራኤል እንዲህ ይላል። ቀጠለ። ከዛ በኋላ ያገኘንን መከራ ሁሉ አንተ ታውቃለህ። ያ ወንድምነቱን እንዲያስታውስ ነው። ወንድምህ እስራኤል ማለቱ ወንድማማቾች ነን በዘር እየተባለ ነው፣ ሌላ አይደለም። ዘራቸው አንድ ነው፣ ወንድሞች ነው። የኤዶማውያን ወይ ደግሞ ኤሳዋውያን የማን ወንድሞች ናቸው? የእስራኤል ወንድሞች ናቸው። ስለዚህ እግዚአብሔር ምን አለ? በተመሳሳይ ሁኔታ ሲናገር ምን አለ? እግዚአብሔርም አለኝ የተናገርኩት የመልካም ነው ከወንድሞቻቸው። ከማን ወንድሞች? ከእስራኤል። የእስራኤል ወንድሞች ማን ናቸው? በዚህ መሰረት እነ ኤሳውያን ማለት ነው፣ ወይም ደግሞ ኤዶማውያን። በጣም ጥሩ። እሺ መልካም እንዳደረግ ማን አይታለ? መካከል እንደ አንተ ያለ ነብይ፣ እንደ ሙሴ ያለ ነብይ። ስለዚህ አሁን እዚህ ጋር ኤሳዋውያን ናቸው። በጣም ጥሩ። እንደ አንተ ያለን እንደ ሙሴ ያለ ነብይ ደግሞ በጣም በሚገርም ሁኔታ ምን አለ? ዘዳግም 34:10 ላይ እግዚአብሔርን ፊት ለፊት እንዳወቀ እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል አልተነሳም ይላል። አይነሳም ወደፊት። ዘዳግም 34:10 ዘዳግም 34:10 ላይ እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ማለት ነው። አልተነሳም። ኦኬ፣ ወደፊትም አይነሳም። አይነሳም ሳይሆን አልተነሳም። አይነሳም። ማስረጃ አመጣልሃለሁ። እስኪ ሐሳቡን እናንብበው። እንዴ ምን ሆነ? ማንበብ ትችላለህ። አልተነሳም ማለት እና አይነሳም ማለት ልዩነት አላቸው። ከኤዶም ማለት መጀመሪያ ኢየሱስ እንዳልሆነ አስረድተኛል። አንድ ራይት አለ። ሁለተኛ ራይት ለማምጣት ነው እየሄድን ያለ ነው። እሺ ሁለተኛው ራይት ምንድነው የምናደርገው? አይነሳም ነው የሚለው። ሳማሪታን ፔንታቶክም የአይሁዳውያን ኮሜንተሪም እንዳለ እንደዛ። እሺ እንየው። ይሄ ዘዳግም መጽሐፍ ተጽፎ ይሄ ጽሑፍ እስኪጻፍ ድረስ አልተነሳም። እንየው የጠበቁ ነበር ህዝቡ፣ ግን አልተነሳም። ለምን አናየው? አይነሳም አይደለም። ለምን አናየው? እሺ ለምሳሌ ተመልከት። የአይሁዳውያን ኮሜንተሪ ላይ ምን ብለው ነው የሚያስቀምጡት? ይሄ ቶራ testifies about him at the end of that prophet will never arise again like Moses. ምንድን ነው ያለው? ከየት ነው ያመጣው? እሱን አልቀበለውም። እዚህ ነገር ኮሜንተሪ አለ በነገራችን። ሳማሪታን ፔንታቶክ ይሄ ከየትም የመጣ አይደለም። ሳማሪታን ፔንታቶክ ማለት በጣም ጥንታዊ መጽሐፍ ነው። ጥንታዊ ማኑስክሪፕት ነው። በጣም ጥንታዊ ማኑስክሪፕት ማለት ነው። እዛ ላይ የተቀመጠው ደግሞ there will never arise another like him ተብሎ ነው የተቀመጠው። there will never arise ተግባባ። ስለዚህ አንደኛ አሁን አንተ ያመጣኸው የሳማሪታኑን አልቀበለውም። ኖርማሊ እንዴ ታዲያ አለመቀበል እኮ አይደለም ችግሩ፣ እንደ ሙሴ አለመቀበል አይደለም ችግሩ እንጂ ወደ ፊቸር አዙሮ ገናየት እንደ ይሄ ቅጥፈት አይሆንም። ብራ እንደውን በምን ቅጥፈት አይደለም እንዴ? ቅጥፈት አይደለም። ቆይ ብራዘር ተረጋጋ። ገና ጀመር ነው እኮ ግን 10 ደቂቃ ስለሆነ ነው እንጂ በጣም እኔ ቤት ከፍቼ ከፈለክና አሳያለሁ። ኢምሩን እንሸኘውና ማለት ነው። ኢምሩን እንሸኘውና ትመጣለህ። ጣጣ ያለው በቃ እሱ ከደከመ ይሄደንም። በእርግጥ ደክሞኛል። አትመጣም። በዘዳግም 18 ላይ መጽሐፍ ቅዱስ ማብራሪያ ያለው አዲሱ መደበኛ ትርጉም አትመጣም ወይ? አሁን የምችል ደክሞኛል። ነገ ጠዋት ደግሞ ስራ ስላለኝ አልችልም። ሌላ ሰዓት እገባለሁ። እሺ በቃ አንድ እቺን ነገር ልናገር። ከወንድሞቻቸው ማን ነው ያልከኝ? ኤሳው ነው አይደለ? በጣም ጥሩ። ኤሳው የት ነው የሚኖረው? ይሄንን አሁን ኤሳው እንድል ያደረገኝ ኤሳው እንድል ያደረገኝ ቅድም ያመጣኸው ማስረጃ አለ አይደለም? ስለ ቀዮ እዛ ጋር ያወራውን አምጥተህ ከዚህ ጋር አገናኘኸው እንጂ ይሄ ራሱን የቻለ ሐሳብ ነው። ስለዚህ ደግሞ እዛ ጋር ያለው ስለ ወንድሞች ኤሳው ወንድሞች ናቸው። ቆይ ገና ብዙ ነው ማሳይ። በቃ ተው ኢምሩ፣ በቃ ተኛ። በቃ እሺ፣ ጀዛከላህ ኸይር። መልካም ምሽት ብሮ። ጀዛከላህ ብሩ። አላህ ያክብርልህ። በደንብ
አብራርተኸዋልም ገራሚ ቆይታ ነበረ። ኢንሻአላህ በቃ ልዝጋው አይደል ብሮ? አዎ ይምሩ ዝጋ አሞሃል በዛ ላይ አፍ በለኝ ኢንሻአላህ። ኧረ ጀዛከላህ እንዴ በጣም ደስ ይላል እንጂ እኔ እኮ ተንግቼ ብያለሁ። እኛው ቅልፍ አስሪው ተንግቻለሁ። አታስብ ተረግሽ ነው እና ኢንሻአላህ ነገ ትገባለህ አጥዋል ቀላል አዎ ገባለሁ አለው ኢንሻአላህ እገኛለሁ። ጀዛኩም ሁላችሁ ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሀ ኢላ አንተ ነስተግፊሩከ